ቢዝነስ መጀመር በጣም ቀላል ነው። የተጀመረውን ቢዝነስ ሴታፕ የተደረገውን ቢዝነስ ማስቀጠል ነው ከባዱ ነገር። ነገር ግን ቢዝነስ መጀመር ፈልጋለሁ ለምትሉ ሰዎች ቀላሉን ብሉፕሪንት ልስጣችሁ። ይሄ ነገር ከተረዳችሁ በአንድ ሳምንቱ ሴታፕ ማድረግ የምትችሉት ቢዝነስ ይኖራል ማለት ነው። የመጀመሪያው ስቴፕ የሚሆነው ረጋ በሉ፣ ተንፍሱ ማለቴ እመኑ፣ ረጋ በሉ። መጀመሪያ ቢዝነስ ራን ማድረግ እንደምትችሉ በራሳችሁ ማመን አለባችሁ። ከዛ በኋላ የምትሰጡትን ሰርቪስ ወይም ፕሮዳክት አስቡ። ይሄ ሁለተኛው ስቴፕ ላይ የመጣ ነገር ነው። የምትሰጡት ነገር ሰርቪስ ነው ወይስ ፕሮዳክት ነው? በፍጥነት መጀመር የምትፈልጉ ከሆነ በተቻላችሁ መጠን ሰርቪስ ቢሆን አሪፍ፣ አገልግሎት ቢሆን ማለት ነው። ሶስተኛ ስቴፕ ላይ ደግሞ አውትሶርስ ማድረግ ተለማመዱ። አውትሶርሲንግ የሚባለው ሀሳብ ምንድነው? የኤጀንሲ አይነት ቢዝነስ ሞዴልን የሚከተል ነው። ሰርቪሱን ፕሮቫይድ የምታደርጉት እናንተ ሳትሆኑ እናንተ በክላይንትና በሰራተኛው መሃል ገብታችሁ ኮሚሽን ቤዝድ የሆነ ነገር ነው የምታገኙት ማለት ነው። የትኛውም ትላልቅ ካምፓኒዎች የኤጀንሲ ቢዝነስ ሞዴልን የሚከተሉት ከፌስቡክ ጀምሮ ዩቲዩብ፣ አፕወርክ፣ አማዞን፣ አሊባባ ዓለም ላይ ያሉ ትላልቅ ካምፓኒዎችን ብትጠሩ አውትሶርሲንግ ቢዝነስ ሞዴል ነው የሚከተሉት። ክላይንቶች እንዴት እንደምታገኙ ረጋ ብለው ማሰብ ነው። ቀላሉ መንገድ ሶሻል ሚዲያ ላይ ሰርቪሳችሁን ፖስት ማድረግ ነው። ከዛ በኋላ ደግሞ ያንን ሰርቪስ የሚሰጡላችሁን ሰዎች ማግኘት ነው። እሱ ደግሞ የተለያዩ የስራ ፖስት ማድረጊያ ቦታዎች ላይ ፖስት ማድረግ ነው። በጣም ኢዚ ነው። እኔ በተደጋጋሚ አድርጌዋለሁ። ከ20 በላይ ቢዝነሶችንም ራን ያደረግኩበት መንገድ ይሄ ነው። የበለጠ መረጃ ደግሞ የምትፈልጉ ከሆነ ኮሜንት ላይ ብሉፕሪንት ብላችሁ ጻፉ። ብሉፕሪንቱን በነፃ ልክላችኋለሁ። ያንን ነገር ግን እንድልክላችሁ ፎሎ ማድረግ አለባችሁ አካውንቱ ፎሎ ካላረጋችሁኝ ሜሴጅ መላክ ስለማልችል ማለት ነው።